ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? ክረምት እንዴት ይዟችኋል? ጦርነትስ እንዴት ይዟችኋል? መድኃኒዓለም በያለንበት እንግዲህ ሰላሙን ያምጣ። በተለይ ሊባኖስ ቤሩት ላይ ያለን ከባድ ነው እና ጾማችን እንግዲህ ግማሽ አልፈናል። እግዚአብሔር ይመስገን ልንፈታ ነው እና ዘግይቻለሁ። የሙስሊም እህት ወንድሞቻችን እንኳን አደረሳችሁ ለረመዳን። ተፈቷል ለበዓላችሁ ማለት ነው። የዛሬ ሳምንት አይተፈታም። ዘግይቻለሁ። ዛሬ ቆቀር ልሰራ ነው። እዚህ ጋር ሊጥ፣ እዚህ ጋር ደግሞ ዳምጫዋለሁ፣ ግን ገና ይቀረኛል። አልዳመጥኩትም በደንብ አሳያችኋለሁ ሌላውን እንዴት እንደምሰራ። ይኸውላችሁ እንዲህ ከቆራረጥኩት በኋላ የዳመጥኩትን ጠቀለልኩትና እንዲቆራረጥኩት። ይሄ ገና አልሰነታተርኩትም። ስትሰነታተሩት ደግሞ እንደዚህ በቢላሆ ማለት ነው። አሁን ደግሞ ይኸውላችሁ እንደዚህ እየበሰለ ነው ማለት ነው። መሰነታተሩ የሚጠቅመው ምንድነው? ዘይቱ አንደኛ በደንብ አግባብ እንትን ይላል፣ ሁለተኛ ውስጥ ሲገባ ራሱ እንዲፍርክስክስ ይላል። አያችሁት? ለዛ ይረዳችኋል። ከዛ ይሄንን ቀስ እያላችሁ እንደዚህ ግልብጥ ጋዙ በጣም ዝቅተኛ መሆን አለበት፣ ቀስ እያለ እንዲበስል ማለት ነው። ራሱ እንደ ስፖርተኛ ራሱ ሊገለበጥ ይችላል። እውነቴን ነው የምላችሁ። እንደዚህ ጋዙን ደግሞ አሳያችኋለሁ እንዴት ምን ላይ እንዳለ። አያችሁ? ዜሮ ላይ ማለት ትችላላችሁ። ዜሮ ላይ ነው ያለው እና በራሱ እንዲቀስ እያለ ሲበስል አሪፍ ይሆናል። አያችሁ? ሲታይ ራሱ ያምራል ማለት ነው። እና እንደዚህ ያደረጋችሁ ተጠቀሙ። ጾም ሰዓት ላይ ትንሽ ይከብዳል። አማራጭ ምን ልብላ ትላላችሁ። ግን ያው ጾማችሁ ዘይት አይመከርም። አማራጭ ሳይኖር ሲቀር ግን ግድ ነው። ሁሌ እንጀራ አናገኝም፣ ሁሌ የሚሰራ ነገር አናገኝም። ሞር ደግሞ አሁን በተለያየ በጦርነቱም በእንትንም ስራም ትምህርትም አንዳንዶቹ ጋር የለም። አንዳንዶቹ ቶሎ አልሄዱም። ምንም ሴትዬ አሁን የበፊት ነፃነቴን አትዩ። ሀገር ሰላም ሲሆን ነው ለካ ሁሉም ነገር መድኃኒዓለም። አቤት ለሴኮንድ የማትቀመጥ ሴትዮ ያው ሳምንት በላይ ጦርነቱ 20 ቀኑን ይዟል። ግን አልፎ አልፎ ትሄዳለች፣ አልፎ አልፎ ትቀራለች። እዛ አካባቢ ጦርነት ሲሆን ውጡ ተብለው ሄዳ ትመለሳለች። እንደዛ ነበር። አሁን ደግሞ ሳትሄድ ዛሬ ትናንትና ሳምንቱ ሐሙስ ሄዳ ሐሙስም ተመለሰች። ዋዜማ ነው ተብላ ይሁን አላውቅም። ሄዳ ከቤት ወጣ ነበር፣ ወዲያው መጣች። የዛሬ ሳምንት በዓል ነው። ሰኞም ጨምሮ በዓል ነበረ። ከዛ ማክሰኞ እንትን አለች። የምን በዓል ነው ብላ ራሷ ቀረች። ትናንትናም እንደዛው፣ ከትናንት ወዲያም እንደዛው ዛሬ ወጣች። ያ ማለት ምንድነው? እንደ በበዓሉ እንኳን ብትይዙ ዛሬ ሳምንቷ ምንም ነገር መስራት አይቻልም። እኔ ባይዘዌ እንዲህ ምግብ ምናምን አትከለክለኝም። በተለይ ልጆቹ ከሌሉ አትከለክለኝም። ልጁ ሲኖር እሷ አትከለክልም። ግን አንደኛው ልጅ አሲሲዬ ስላለበት እኔ ሼም ይዘኛል። እኔ ሳቀቃለሁ ሲያስነጥስ ምናምን የኔ ምግብ ሸቶት እንደሆነ ይገባኛል። ለዛ እሳቀቃለሁ እና እንደዚህ ሽታ የሌለው ነገር ብስኩት አሁን ዘይቱ አዲስ ከሆነ ሊጡም ትኩስ ከሆነ ማለት አቡክታችሁ አሳድራችሁ ቁጭ ካላደረጋችሁ ብዙ የመሽተት አቅም የለውም። እንደገና ብስኩት ይሻላል ከሌላው ደግሞ እና ይሄን ሰሞኑን አልኳችሁ ሩዝ ነበር ስበላ የነበረው። እኔ ራሱ እንዱ ስታይ ሩዝ ነኝ። ሩዝ እየበላሁ በቃ አልኳችሁ። እና በነገራችን ላይ ጠፍቻለሁ። አንደኛ ሰዓት አልሞላ ብሎኝ ተስፋ ቆርጬ ነው፣ አስጠላኝ። ሁለተኛ በዚህ አይነት ምክንያት ነው። በቃ ለዛ ነው። ግን አበረታቱኝ ጋይሶች፣
ኧረ ተው ሰዓቴን እንኳን ሙሉልኝ። ተው ተው ተው። እኔ ሰብስክራይቤን አልፈልግም። ገብርኤልን እኔ እንደሰው ሰብስክራይብ አልፈልግም። ሰብስክራይብ የምፈልገው ጋር ደርሶልኛል። በጣም ትልቅም ባይሆን በቃ ዩቲዩብ የሚፈልገው ሞልቶልኛል። ሰብስክራይቤ ከሚፈልገው በላይ ነኝ። ግን አሁን ሰዓቴ ነው። ምክንያቱም ሰብስክራይብ ብቻውን ዋጋ የለውም። ምን ዋጋ አለው ሰዓቱ ካልሞላ? ሰብስክራይብ እኮ የምትፈልጉት ዩቲዩብ 1000 ሰብስክራይብ 4000 ዋይት አይደል የሚፈልገው ሰዓት ሶ 1000 ደግሞ እኔ አልፌ ከዛም በላይ ነኝ ልገባ ነው። እንደውም 2000 ሶ ሰብስክራይብ 10000 ቢሆን ራሱ ሰዓቱ ካልሞላው ዜሮ ነው፣ በቃ ምንም አይደለም። እና ደግሞ ዩቲዩብ የራሱ ሰዓት ገደብ አለው እንድሞሉ የሚሰጣችሁ ወቅት ያንን 4000 ሰዓቱን እና ያለኝንም እንዳያነሳብኝ በእናታችሁ ክፈቱትና ቪዲዮውን ሂዱ እናንተ ስሩ ስራችሁን። እኔ ቁጭ ብላችሁ ልኝ አላልኩም፣ ስሩ። ምናልባት መሰራው ነገር ከዚህ የዚህ በፊቱ ብስኩቱ ምናምን አይደለም። ከዚህ በፊቱ ብዙ ጊዜ ስለምጠይቁ በበፊቱ ቲክቶክ ላይ ራሱ ምናምን በምትጠይቁኝ ሳበዱ አሁን ያሁኗ የድሮ ህይወት የለችም። የቲክቶክም አልጠቀምም ኦልሬዲ ማለት ትችላላችሁ። ለማየት ምናምን ነው እንጂ ሰው ቤትም ላይ ባልገባም እኔም ቲክቶክ ላይ ምንም የሆነች ነገር ካለ እሱን ከቲክቶክ ዱይት እያረኩ ፖስት አለሁ እንጂ ገብቻ አላቅም። በትንሹ ወደ 3 አመት አለፈኝ። በጣም ነው ሶሻል ሚዲያ ላይ አቆምኩት። ዩቲዩብ ደግሞ ትንሽ ቆየው እንደ ቲክቶክ ባይሆንም ማለት ነው። ሶ መልላችሁ ፈልጌ ነው የሚጠቅማችሁ ነገር እኔ ድንገት ስሰራ የሚጠቅማችሁ ነገር ካለ ድምጹን ክፈቱትና ሰዎቻችሁ ሳይኖሩ ላውራ፣ እናንተ ስራችሁን ስሩ። የማይጠቅማችሁ የምታውቁት ነገር አሁን ይሄ ብስኩት ይታወቃል። እንደዚህ የምታውቁት ነገር ከሆነ ደግሞ ለኔ ለእናንተ ሳይሆን ለኔ ጥቅም ክፈቱትና ቪዲዮን ድምጹንም ቀንሱት። ሰዎቻችሁ ካሉ ቁጭ አርግታችሁ እናንተ ስራችሁን ስሩ። የሚጠቅማችሁ ከሆነ ሰዎቻችሁ ካሉ እናንተ በሚመቻችሁ ኤርፎንም ለብሳችሁ ሊሆን ይችላል፣ ከፍታችሁ ድምጹ ከፍ አርግታችሁ ሊሆን ይችላል። ብቻ ቪዲዮ ይጫወት ቪዲዮ ይለቅ ሶ ሰዓት እንዲሞላ። እንደው እኔ በተለያየ በፈጣሪ ስም መለመን አልፈልግም ከእንግዲህ ማለት ከዚህ በፊት ለምኛችሁ ሰብስክራይብ አድርጉኝ 1000 ሙላ ብያችሁ አስሞልታችሁኛል። ሶ የራሴ ድክመት ነው እንጂ ቲክቶክ ላይም ከዚህ በፊት 1000 ላይቭ እንድገባ ወዲያው ነበር ያደረጋችሁኝ ያኛው ሲዘጋ ማለት ነው። ሶ እኔ ቲክቶክ መስራት ስላልፈለኩ ስለደበረኝ ነው። ግን እኔ ስላችሁ እያደረጋችሁልኝ ነበር ከዚህ በፊት ለማለት ፈልጌ ነው። ስለሱ አመሰግናለሁ። አሁን ደግሞ ሰዓቱ እንዲሞላልኝ አድርጉኝ በተቻላችሁ አቅም። ያው ፈጣሪን ስም ምናምን ለትንሹም ለትልቁም መጥራት ስለማልፈልግ ነው። እናንተ ደጋግ እህቶቼ፣ ወንድሞቼ፣ ጓደኞቼ ብቻ የሰው ልጅ እንዲለወጥ የምትፈልጉ እዩልኝ ቪዲዮዬን እና ሰዓቱ እንዲሞላልኝ አድርጉ በፍቃዳችሁ። እሺ አመሰግናለሁ። ቆቆራችን እንግዲህ እንዲህ እየተጠበሰች ነው። እንብላልላችሁ የተለያየ ቦታ ናችሁ። ከዛ በቃ በእንትን ይድረሳችሁ። አመሰግናለሁ። አለመጥፋት ሞክራለሁ። የእናንተን እንትን አይቼ ኮሜንት እይታ ምናምን አይቼ አለመጥፋት ሞክራለሁ። እናንተም ዝም ካላችሁ እንግዲህ ያው ያስጠላል እኮ የሆነ ነገር ሲታይላችሁ እንዳልኳችሁ ላይ ጠቅማችሁ ይችላል። ግን እዩልኝ ቢያንስ ከፍታችሁ ትታችሁ ትሄዱ። እሺ ስለነበረን ጊዜ በጣም ነው የማመሰግነው። ቻው።